ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። ዕለተ ቅዳሜ ነሐሴ 16 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ በ3 ግንባሮች ባካሄደው ኦፕሬሽን ከፍተኛ ድል ማስመዝገቡን አስታወቀ። 11 የመከላከያ ሰራዊት አባላትም ትጥቃቸውን በመያዝ ወደ ምኒልክ አንደኛ እዝም ተቀላቀሉ። በመሃል ሳይንት የወረዳው አመራሮችና የአገዛዙ ኃይል የመንግስትና የህዝብ ሀብትም ማውደማቸው ተገለጸ። በፋኖ ስም ዝርፊያና እገታ ሲፈጽሙ በነበሩ አካላት ላይም እርምጃ መወሰዱ ተገለጸ። የጃዋር መሐመድ የሰሞኑ የፖለቲካ እንቅስቃሴ አሁንም የበርካቶችን ትኩረት እንደሳበ ነው። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። የአማራ ፋኖ ብሔራዊ ንቅናቄ በ3 ግንባሮች ባካሄደው ኦፕሬሽን ከፍተኛ ድል ማስመዝገቡን አስታወቀ። በአማራ ፋኖ ወሎ ቤት አማራ አንደኛ ምኒልክ ዕዝ 15ኛ ኮር 152ኛ ክፍለ ጦር በከለላ በለገሂዳና በጃማ ወረዳዎች ባካሄዱ አውደ ውጊያዎችም በገዢው የብልጽግና ስርዓት የጸጥታ ኃይሎችም ላይ ከፍተኛ ሰብአዊና ቁሳዊ ኪሳራም ማድረሱን የክፍለ ጦሩ ህዝብ ግንኙነት መምሪያም አስታወቀ። እንደ ክፍለ ጦሩ መረጃ ከንጋቱ 12 ሰዓት ጀምሮ በከለላ ወረዳ ዙሪያ የ152ኛ ክፍለ ጦር ሁለተኛ መብረቅ ሻለቃ ባካሄደው ደፈጣ ውጊያም የጠላት ኃይልም በመድፍ በሞርተርና በዙ 23 የታገዘ ጥቃት ቢከፍትም በተሰነዘረበትም መብረቃዊ ምላሽም ከ13 በላይ የኃይል አባላቱ ሲደመሰሱ ቁጥራቸው በርከት ያሉ ቁስለኞችም ወደ ደሴ ከተማ መወሰዳቸው ተገልጸዋል። በተመሳሳይ መልኩ የ152ኛ ክፍለ ጦር አንደኛ ደመላሽ ሻለቃ ከጃማ ወረዳ ወጥቶ በዘርቃሜ ባካሄደው ውጊያም እንዲሁም 3ኛ ንስር ሻለቃ ለገሄራ ወረዳ ስር በምትገኘው ሲባ ከተማ በከፈቱት መብረቃዊ ጥቃትም የገዢው ኃይልም በዙ 23 እና በከባድ መሳሪያዎች ታገዘ ሙከራ ቢያደርግም ሳይሳካለት ቀርቶ ከባድ ጉዳት እንደደረሰበትና 3 አምቡላንሶችም ሙትና ቁስለኛውንም ሲያጓጉዝ መዋሉም ተጠቅሰዋል። በተጨማሪም በሲባ ከተማ የተመታው ኃይልም አምቡላንስ ሙሉ ሙትና ቁስለኛም ጭኖ ወደ ወረኢሉ ከተማ ማፈግፈጉን መረጃ ያመላክታል። የክፍለ ጦሩ ህዝብ ግንኙነት መምሪያም አክሎ እንዳመላከተው የገዢው አካል የጸጥታ ኃይልም በሜካናይዝድ የታገዘ ድብደባ ቢያካሄድም የአማራ ፋኖ ብሔራዊ ንቅናቄ ታጋዮችም ባሳዩት ወታደራዊ ብቃትና ጀግንነት ጥቃቱን መመከት ችለዋል። የደከመውን የገዢውን አካል ሰራዊትም በደረሰበት ተበሳጭቶ በከባድ መሳሪያ የንጹሃን ዜጎችን ቤትና ንብረት ማውደሙንም የህዝብ ግንኙነት መምሪያው መረጃ ያረጋግጣል። 11 የመከላከያ ሰራዊት አባላትም ትጥቃቸውን በመያዝ ወደ ምኒልክ አንደኛ እዝም ተቀላቀሉ። በሰሜን ወሎ ዞን በራያ ቆቦ ወረዳ በሚገኙ 11 የፌዴራል የመከላከያ ሰራዊት አባላትም ሙሉ ትጥቃቸውን በመያዝም ወደ ምኒልክ አንደኛ እዝ 102ኛ ኮር 12ኛ ክፍለ ጦር መቀላቀላቸው ተገልጿል። ነሐሴ 15 ቀን 2018 ዓ.ም በተካሄደው በዚህ ክስተትም የሰራዊቱ አባላትም 2 የቡድን መሳሪያዎችንና የግል ትጥቃቸውን ይዘው ገብተዋል። የያዙት መሳሪያና ተተኳሽ መረጃዎችም 1 ስናይፐር፣ 1 መትረጌስ፣ 6 ክላሽንኮቭ፣ 1200 የክላሽንኮቭ ጥይትና 200 የመትረጌስ ጥይት የያዙ ሲሆን ወደ ክፍለ ጦሩ የተቀላቀሉበትም አባላትም ከሰሜን እዝ 801ኛ ኮር 45ኛ እና 46ኛ ክፍለ ጦር እንዲሁም ከደቡብ እዝ 202ኛ ኮር 21ኛ ክፍለ ጦር የተውጣጡ ናቸው። የ102ኛ ኮር ቃል አቀባይ እንደገለጸው እነዚህ የሰራዊት አባላትም ህዝባችንን አንወጋም በሚል ውሳኔ ወደ ምኒልክ አንደኛ እዝ በመምጣታቸው በ102ኛ ኮርና በ12ኛ ክፍለ ጦር አመራሮች ዘንድም የጀግና አቀባበልም ተደርጎላቸዋል።
በመሃል ሳይንት የወረዳው አመራሮችና ያገዛዙ ኃይል የመንግስትና የህዝብ ሀብትን ማውደማቸው ተገለጸ። መሃል ሳይንት ወረዳ በፋኖ ኃይሎችም የደረሰበትንም ሽንፈት ለመሸፈን በሚል ያገዛዝ ሰራዊትና የወረዳው አመራሮችም በጋራ በመሆን የባንክ ዘረፋና የመንግስት መስሪያ ቤት ቁሳቁሶችም ውድመት መፈጸማቸው ተገልጿል። ሐምሌ 4 ቀን 2018 ዓ.ም በመሃል ሳይንት ወረዳ በተለያዩ አቅጣጫዎችም የተመመው የፋኖ ኃይልም መቋቋሚያ ያቃተው ያገዛዙ ሰራዊትም የንግድ ባንኮችን በመዝረፍ በፋኖ ላይ ሰበብ በመፍጠር የሐሰት ማሸማቀቅ ዘመቻ ማካሄዱ ተጠቅሷል። ያገዛዙ ድርጊቱን በፋኖ ላይ ለማሳበብ የባንክ ሰራተኞችና ጥበቃዎችንም በኃይል በማስገደድና በማስፈራራትም የሐሰት ምስክራቸውን እንዲሰጡ ማድረጉንም ተመልክቷል። በተጨማሪም የብልጽግና የወረዳ አመራሮች ቀደም ሲል ፈጽመውት የነበረውንም የሙስናና የሀገር ሀብት ምዝበራም ለማሸፋፈንም ሲሉ የመንግስት መስሪያ ቤቶችን ቁሳቁስ ማውደማቸውና ማመሰቃቀላቸውንም ምንጮች አስታውቀዋል። አገዛዙ የአማራን ህዝብ ለችግር ለመዳረግና የፋኖን ስም ለማጠልሸትም ባካሄደው በዚህ እኩይ ተግባር የባለ ሀብት መኪኖችንና ሹፌሮችንም በማስገደድም ለግል ጥቅም ካዋሉት በኋላ ማሰራቸውንም ታውቋል። በፋኖ ስም ዝርፊያና እገታ ሲፈጽሙ በነበሩ አካላት ላይም እርምጃ መወሰዱ ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ አንደኛ እዝ ማረጉ ተማረ ክፍለ ጦር በፋኖ ስም ተሸሽገው የመኪና እገታና ዝርፊያ ሲፈጽሙ በነበሩ ግለሰቦች ላይ እርምጃ መውሰዱን ማስታወቀ። የ303ኛ አሳምነው ኮር ህዝብ ግንኙነት መምሪያ ባወጣው መረጃ መሰረት ድርጊቱ የተፈጸመው ከላሊበላ ወደ ሰቆጣ በሚወስደው መንገድ ከመረዝ በር እስከ ጸዳ ወንዝ ባለው ቀጠና ነው። ግለሰቦቹ በሞሰቢት በተባለ ቦታ የአንድ ካሶኒ መኪና አሽከርካሪን በማገት ወደ ጫካ በመውሰድም 1 ሚሊዮን ብር አምጣ በማለትም ማስፈራራታቸው ተገልጿል። በተደረገው ከፍተኛ ክትትልም ተመስገን ባየህ የተባለ ግለሰብ እጅ ከፍንጅ ተይዞ እርምጃ የተወሰደበት ሲሆን አለበይ ጎበናና አለሙ ብርሃኑ የተባሉ ተባባሪዎቹም በቁጥጥር ስር ሲውሉ መቁሰላቸው ታውቋል። ጌታሁን አዲስ የተባለ ሌላኛው ተሳታፊ ደግሞ በከተማ በመቀመጥ የተዘረፈውንም ገንዘብ በባንክ አካውንቱ ሲቀበል እንደነበረም ተደርሶበታል። እነዚህ አካላትም ከብልጽግና ተልዕኮ በመቀበል ፋኖን ከህዝብ ለመነጠል መኪና ከመዝረፍ ባለፈ አስገድዶ መድፈርን ጨምሮ የተለያዩ ወንጀሎችንም ሲፈጽሙ እንደነበረም መምሪያው አክሎ ገልጸዋል። በመጨረሻም የክፍለ ጦሩ ከፍተኛ አመራሮች በፋኖ ስም የሚደረጉ መሰል ህገወጥ ድርጊቶችንና ስውር ሴራዎችንም እንደማይታገሱ በመግለጽ ህዝቡ ከነዚህ አካላትም ጋርም እንዳይተባበርም ጥሪ አቅርበዋል። የጃዋር መሐመድ የሰሞኑ የፖለቲካ እንቅስቃሴ አሁንም የበርካቶችን ትኩረት እንደሳበ ነው። የኦሮሞ ፍትህና እኩልነት ፓርቲ ከፍተኛ አመራር አቶ ጃዋር መሐመድ በቅርቡ በሪዮት ሚዲያ በኩል ባደረጉት ቃለ መጠይቅና በነበራቸው የፖለቲካ ንግግር ዙሪያ ከተለያዩ ወገኖች ከፍተኛ ትችትና አስተያየቶችን እየተሰነዘረ ይገኛል። የፖለቲካ ተንታኞቹ እንደሚሉትም አቶ ጃዋር በቅርቡ በበይነ መረብ ማህበራዊ ገጾች በፌስቡክ፣ በቴሌግራም እና በቲክቶክ ሲያስተላልፏቸው ከነበሩት መልእክቶችም የተለየ አዲስ መረጃና ማስረጃ ይዘው ይቀርባሉ ተብሎ ቢጠበቅም በቃለ መጠይቁ ወቅትም ምንም አይነት አዲስ ነጥብ ሳያቀርቡ ቀርተዋል ሲሉም ይሞግታሉ። አስተያየት ሰጪዎቹም የፖለቲከኛውን ሰሞንኛ አካሄድም የፖለቲካ ቁልቁለት ጉዞ ሲሉ የሚገልጹት ሲሆን እንቅስቃሴውንም በወሳኝ የፖለቲካ ጉዳዮች ላይ በቂ መረጃ ያላቀረበና ፍትሃዊ የወለደው አቋም እንደሆነም ይናገራሉ። በተጨማሪም ቃለ መጠይቁንም ያካሄደው ጋዜጠኛ ቴዎድሮስ ጸጋይም ቢሆን የተለመደ ሞጋችነቱን ትቶ መድረኩን ሙሉ በሙሉ ለተናጋሪው አሳልፎ ሰጥቷል በሚልም ትችት ተሰንዝሮበታል። በአሁኑ ወቅት አቶ ጃዋር መሐመድ ከፖለቲካው መድረክም ጥቂት እረፍት ቢወስዱ ለራሳቸውም ሆነ ለፖለቲካ አካሄዳቸውም የተሻለ እንደሆነም የሚመክሩ ወገኖችም አልታጡም። የህዝብን ለውጥና ትግል ግስጋሴ በሴራ ፖለቲካ ማደናቀፍ እንደማይቻልና እንዲህ አይነቱን አካሄድን ፖለቲካ መድረክ ላይ ዋጋ እንደማያስከፍልም ተገልጸዋል። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።